ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በሥራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የፖለቲካ ፓርቲዎች ምርጫ ቦርድ የተመደበላቸውን በጀት የሚለቅበት ቀመር ግልጽ አይደለም አሉ። የክፍያ መዘግየትና አነስተኛ መሆን ቅሬታ ፈጥሮባቸዋል። የፖለቲካ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ ማስፈጸሚያ የሚለቀው የበጀት ክፍፍል ቀመር ግልጽነት የጎደለው እንደሆነ መለቀቅ ከሚገባው ቀን የዘገየና በመጠንም አነስተኛ መሆኑን በመናገር ቅሬታቸውን አሰምተዋል። የፖለቲካ ፓርቲዎች የጋራ ምክር ቤት አርብ ሚያዝያ 30 ቀን 2018 ዓ.ም ሰባተኛው ሀገራዊ ምርጫን በተመለከተ አከናወንኳቸው ያላቸውን ቅድመ ምርጫ ተግባራት ይፋ ሲያደርግ ነው ቅሬታው የተሰማው። የጋራ ምክር ቤቱ 7 የስራ አስፈጻሚና 3 የምክር ቤቱ ቋሚ ኮሚቴ አባላትን ጨምሮ ሌሎችም የተካተቱበት የምርጫ ክትትል ዴስክ አቋቁሞ ሂደቱን የተመለከቱ የተለያዩ ተግባራትን ማከናወኑን ገልጿል። በመድረኩ ከተገኙ ፓርቲዎች መካከል የትንሣኤ ሰብአ እንደርታ ፓርቲ ሰብሳቢ አቶ ከበደ አሰፋ ምርጫ ቦርድ ለፖለቲካ ፓርቲዎች በተሟላ ሁኔታ ድጋፍ እያቀረበ አይደለም ሲሉ ቅሬታቸውን ገልጸዋል። መንግስት ለምርጫ ቦርድ ለምርጫ ማካሄጃ 11 ቢሊዮን ብር መድቦ እያለ ቦርዱ ለፓርቲዎች የበጀተው 170 ሚሊዮን ብር ኢፍትሐዊ ብቻ ሳይሆን በምርጫው ሂደት የፖለቲካ ፓርቲዎች ተወዳዳሪ እንዳይሆኑ ፍላጎት ያለው ይመስላል ብለዋል። መንግስት በጀት መድቦ ሳለ የምርጫ ቦርድ በጊዜው ማከናወን ሲገባው ነገ ዛሬ እያለ በማቆየቱ የጋራ ምክር ቤቱ ተጠያቂነትን ሊያረጋግጥ ይገባል በማለት አሳስበዋል። ሰላም ለኢትዮጵያ ትብብር ከተሰኘ የፓርቲዎች ስብስብ የተወከሉት አቶ ዳሮት ጎማ በበኩላቸው ከዚህ ቀደም በምርጫ ቦርድ በኩል ይደረግ የነበረው ድጋፍ ግልጽ በሆነ መመሪያ ፓርቲዎች በሚያቀርቧቸው እጩዎችና የአካታችነት ስብጥር መሰረት በመቶኛ ተሰልቶ እንደነበር፣ ነገር ግን አሁን መመሪያው ቢኖርም የተሰጠው ድጋፍ ሲታይ እያንዳንዱ እጩ ስንት ብር ደረሰው ብሎ ለመግለጽ የሚያሳፍር ነው በማለት ተናግረዋል። በጀት ስላልተለቀቀ ምንም መስራት አልተቻለም። ለምርጫ ከሚሰጠው የድጋፍ ገንዘብ በተጨማሪ በመደበኛነት ለፓርቲዎች በየዓመቱ ከሚሰጠው መደበኛ በጀት ሁለተኛ ዙር ክፍያ እስካሁን አልተከፈለም ብለዋል። የፖለቲካ ፓርቲዎች የጋራ ምክር ቤት የስራ አስፈጻሚ ኮሚቴ አባል አቶ አውገቸው ማለደ ስለዚህ ጉዳይ ሲናገሩ ከዚህ ቀደም ከነበረው አሰራር በተለየ የግልጽነት ችግር ያለበት መሆኑን ጠቅሰዋል። የብልጽግና ፓርቲ ተወካይና የጋራ ምክር ቤቱ የስራ አስፈጻሚ ኮሚቴ አባል አቶ መለስ አለሙ በጉዳዩ ላይ ባቀረቡት ሐሳብ የፖለቲካ ፓርቲዎች በምርጫ ቅስቀሳ ወቅት የሚገጥማቸው ችግር የፋይናንስ እጥረት መሆኑን በግልጽ የሚታይና መሬት ላይ ያለ እውነታ ነው ብለዋል። ቦርዱ ምንም እንኳን ችግሩ እንዳለ ቢያምንም ብዙ ወጪ አለብን፣ ይህ ሁሉ የምርጫ አስፈጻሚ አባልና ሌላው የቁሳቁስ ወጪ ተደምሮ ብዙ ጫና አለብን የሚል አስተያየት እንደሚሰጥ ገልጸው ምክር ቤቱ በቀጣይ የሚሰራበት ጉዳይ ነው ብለዋል። ሪፖርተር ለኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይና ለቦርዱ የኮሚኒኬሽን ባለሙያ አቶ ዮሴፍ መርጉ በስልክና በጽሁፍ መልእክት ምላሽ ለማግኘት ጥረት ቢያደርግም ምላሻቸውን ማግኘት ባለመቻሉ ሀሳባቸውን ማካተት አልተቻለም። ሰበር ሰሚ ችሎት ውድቅ ባደረገው የምርጫ ቦርድ አቤቱታ ላይ ትዕዛዝ ተሰጠ። ከሲዳማ አርነት ንቅናቄ ፓርቲ አመራርነት ተሰናብተዋል በተባሉ አመራሮች የተካሄደ ጠቅላላ ጉባኤን የኢትዮጵያ ብሔራዊ ምርጫ ቦርድ ማጽደቁን ተከትሎ የፓርቲው አባላት ከፌዴራል ከፍተኛ ፍርድ ቤት እስከ ሰበር ሰሚ ችሎት ከቦርዱ ጋር ክርክር ካደረጉ በኋላ
ሰበር ሰሚ ችሎት ለፌዴራል ከፍተኛ ፍርድ ቤት የመለሰውን የክርክር መዝገብና ውሳኔ ምርጫ ቦርድ እንዲያስፈጽም ትዕዛዝ ተሰጥቷል። የክርክሩ መነሻ የሲአን ፓርቲ አመራሮች ፓርቲውን በመልቀቅ ብልጽግና ፓርቲን ተቀላቅለዋል በመባሉና ይህንንም የኢትዮጵያ ብሔራዊ ምርጫ ቦርድ በማረጋገጥ ለፓርቲው 7 አባላት ያሉት ጠቅላላ ጉባኤ አዘጋጅ ኮሚቴን ካስመረጠ በኋላ በኮሚቴው መካከል የተፈጠረ አለመግባባት መሆኑን የፍርዱ ሰነድ ያሳያል። ከተመረጡት 7 የኮሚቴው አባላት ውስጥ 2ቱ ከኮሚቴው በመለየት ቀደም ብለው ብልጽግና ፓርቲን ተቀላቅለዋል ከተባሉት አባላት ጋር በመሆን የሲአን ፓርቲን ጠቅላላ ጉባኤ ሐምሌ 8 ቀን 2015 ዓ.ም በማድረግ ለምርጫ ቦርድ ሪፖርት ሲያቀርቡ ቦርዱ ተቀብሎ በማጽደቁ ጉዳዩ ወደ ፌዴራል ከፍተኛ ፍርድ ቤት ማምራቱም ታውቋል። ሐምሌ 8 ቀን 2015 ዓ.ም ጉባኤው በተካሄደበት አዳራሽ የደህንነትና የፖሊስ አባላት በአዘጋጅ ኮሚቴው አባላት እና በሌሎች የጉባኤው ተሳታፊዎች ላይ የማስፈራራትና የማሰር ድርጊት መፈጸማቸውን ይህንንም 5ቱ የኮሚቴ አባላት ለቦርዱ አቤቱታ ቢያቀርቡ ቦርዱ ግን ለጉባኤው እውቅና የሰጠ መሆኑን ማሳወቁ በፍርዱ ተመላክቷል። ይግባኝ ባዮች በበኩላቸው የተመረጡት አመቻች የኮሚቴ አባላት እያሉ ከስልጣን የወረዱ የፓርቲው ሊቀመንበር ከሌሎች የቀድሞ ስራ አስፈጻሚዎች ጋር በመሆን መንግስት የሚሰጠውን የገንዘብ ድጎማ በመጠቀም ግማሹን በማሰርና በመደብደብ የተካሄደ ጠቅላላ ጉባኤ መሆኑን መናገራቸው ተካቷል። ቦርዱ የቀረቡለትን ቃለ ጉባኤ ደብዳቤዎችና ተያያዥ ሰነዶች ግራና ቀኝ በመገምገም አጣርቶ ውሳኔ መስጠት ሲገባው የጉባኤውን ውሳኔ ማጽደቁ ተገቢነት ያለው ሆኖ እንዳላገኘው ፍርድ ቤቱ አስታውቋል። ቦርዱ በፓርቲው ጉባኤ አዘጋጅ ኮሚቴ አባላት በኩል እንደገና ጠቅላላ ጉባኤ እንዲካሄድ በሕጉና በፓርቲው መተዳደሪያ ደንብ መሰረት አስፈላጊውን ሂደትና ድጋፍ እንዲያደርግላቸው ፍርድ ቤቱ ወስኗል። ጉዳዩ ለአፈጻጸም ወደ ከፍተኛ ፍርድ ቤት ከተመለሰ በኋላ ቦርዱ በውሳኔው መሰረት ተግባራዊ እያደረገ አለመሆኑን 5ቱ ይግባኝ ባዮች ባቀረቡት አቤቱታ መሰረት ሚያዝያ 7 ቀን 2018 ዓ.ም በዋለው ችሎት የቦርዱ ሰብሳቢ ወይንም ምክትላቸው ቀርበው መልስ እንዲሰጡ ትዕዛዝ ተሰጥቷል። ነገር ግን የፍርድ ባለዕዳ የሆነው ምርጫ ቦርድ ፓርቲው ጠቅላላ ጉባኤ እንዲጠራ ደብዳቤ መጻፉን ገልጾ የፍርድ ባለመብት ችሎት በመቅረብ የፍርድ ቤት ትዕዛዝ እንዳልተፈጸመ መግለጹ ትክክል እንዳልሆነ በማስረዳት የጻፋቸውን ደብዳቤዎችም በማስረጃነት አቅርቧል። በመሆኑም ፍርድ ቤቱ ሚያዝያ 7 ቀን 2018 ዓ.ም ያሳለፈው ውሳኔ ቀሪ እንዲሆንና የፍርድ ባለዕዳ ያቀረበው አቤቱታ ለፍርድ ባለመብት ደርሶ አስተያየት እንዲሰጥበት አድርጓል። የፌዴራል ከፍተኛ ፍርድ ቤት ሚያዝያ 22 ቀን 2018 ዓ.ም በዋለው ችሎት በሰጠው ትዕዛዝ ሐምሌ 8 ቀን 2015 ዓ.ም የተካሄደው ጉባኤ ተገቢነት የሌለው በመሆኑ ቀሪ እንዲሆን ምርጫ ቦርድ በተሰጠው ስልጣን መሰረት የፓርቲው የጉባኤ አዘጋጅ ኮሚቴ አባላቱን እንዲጠራ በማስደረግ ተገቢውን ምርጫ እንዲያከናውን ወስኗል። የፍርድ ባለመብት የጠቅላላ ጉባኤ አዘጋጅ ኮሚቴዎችም ስራቸውን የሚያከናውኑት በፓርቲው በተቀመጠው መተዳደሪያ ደንብ መሰረት ለፓርቲው ዓላማ መሆኑን የገለጸው ፍርድ ቤቱ የፍርድ ባለመብት የጉባኤ አዘጋጅ ኮሚቴዎች እኛ ብቻ ነን፣ ሌሎች ከሌላው የፓርቲው የቡድን አባላት ጋር ናቸው በማለት የሚያቀርቡት አቤቱታ ፍርድ ቤቱ ከሰጠው የውሳኔ መንፈስ ጋር የሚሄድ አለመሆኑን ባለመቀበል ምርጫ ቦርድ ባስቀመጠው አቅጣጫ መሰረት ተገኝቶ ጉባኤውን እንዲያከናውኑ አዟል። ምርጫ ቦርድ ትዕዛዙን እስከ ግንቦት 20 ቀን 2018 ዓ.ም እንዲፈጽም በተሰጠው ጊዜ ውስጥ ካልፈጸመ የፍርድ ባለመብት መዝገቡን የማንቀሳቀስ መብት እንዳለው በውሳኔው ተገልጿል። በአማራ ክልል እየተካሄደ ካለው የትጥቅ ትግል በመውጣት ሰላማዊ አማራጭን የተቀላቀሉ ኃይሎች የሚደረግላቸው የመልሶ ማቋቋም የስልጠናና ሌሎች ድጋፎች በቂ እንዳልሆኑ የአማራ ፋኖ ህዝባዊ ድርጅት አመራር ገለጹ። የአማራ ፋኖ ህዝባዊ ድርጅት ወታደራዊ አስተዳደር መምሪያ ኃላፊ እያሱ አባተ ሰላማዊ ትግልን የመረጡ ኃይሎች የሚደረግላቸው የመልሶ ማቋቋም ድጋፍ በቂ እንዳልሆነ ተናግረዋል። ትጥቅ ለማስፈታትና መልሶ ለማቋቋም የሚሰጡ ስልጠናዎችና ሌሎች ድጋፎች በቂ አለመሆናቸውን የገለጹት ኃላፊው በትንሹ ለ90 ቀናት መሰጠት የነበረበት ስልጠና ለአንድና ለ2 ሳምንታት እንደሚሰጥ ተናግረዋል። በትጥቅ ትግል ውስጥ የሚሳተፉ አንዳንድ ኃይሎች ወደ ጫካ ለመግባታቸው ምክንያት የሚያደርጉት የኢኮኖሚ ችግሮችን ጭምር መሆኑንና እነዚህን ችግሮች ከህልውና ጥያቄዎች ጋር አንድ ላይ እንደሚያቀርቡ ገልጸዋል። ወደ ሰላም አማራጭ የመጡ ኃይሎች በኢኮኖሚ ራሳቸውንና ሀገራቸውን ሊጠቅሙ በሚችሉባቸው ጉዳዮች ጥናቶችን በማድረግ
እየሰሩ መሆናቸውን በመግለጽ በፈንድ የሚገኙ ድጋፎች እዚህ ግቡ የሚባሉ አለመሆናቸውንና ሀገርን ሊያረጋጋ የሚችል ሆኖ ስላላገኙት በሀገር ውስጥ አቅም ማተኮራቸውን አመላክተዋል። በትጥቅ ትግል ላይ ከሚገኙ ኃይሎች ጋር ስላላቸው ግንኙነት የተጠየቁት ረዳት ፕሮፌሰር እያሱ መስመራችን አልተቋረጠም ብለው አይደለም አብረን በቆየነውና ጫካ ባለው ኃይል ውስጥ ቀርቶ በመንግስትና በታጣቂው ኃይል ውስጥ የተቆረጠ መስመር አለ ብዬ ለማመን እቸገራለሁ ብለዋል። ከሚያዝያ 27 እስከ 30 ቀን 2018 ዓ.ም ድረስ የሰላም አማራጭ መርጠው ከመጡ የአማራ ፋኖ ህዝባዊ ድርጅት ጋር ምክክር ሲያደርጉ መቆየታቸውንና በቀጣይ ስለሚኖሩ ስራዎች መመካከራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ገልጸዋል። ኮሚሽኑ እያደረጋቸው ከሚገኙ በርካታ ጥረቶች መካከል በትጥቅ ግጭት ውስጥ የሚገኙ ወገኖች በሀገራዊ ምክክር ሂደቶች ላይ እንዲሳተፉ መነጋገርና መመካከር እንደነበር አስታውሰው በዚህም ከትጥቅ ትግል ወጥተው ሰላማዊ እንቅስቃሴን ከመረጡ አካላት ጋር ገንቢ ውይይት በማድረግ ወደ ምክክሩ እንዲመጡ የሚረዳ ስራ አከናውነናል ብለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።